ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 29 ያዕቆብም ጉዞውን ቀጠለ፣ የምስራቅ ሰዎች ወደሚኖሩበት ምድርም ደረሰ። እዚያም በአንድ ሜዳ ላይ 3 የበግ መንጋዎች ተኝተው በነበሩበት አጠገብ የውሃ ጉድጓድን አየ። የበግ መንጋዎቹ የሚጠጡት ከዚያ ጉድጓድ ሲሆን የጉድጓዱም አፍ ትልቅ የድንጋይ መክደኛ ነበረው። መንጎቹ ሁሉ በጉድጓዱ አጠገብ በሚሰበሰቡበት ጊዜ እረኞች ድንጋዩን ያንከባልሉና በጎቹን ውሃ ያጠጣሉ። ከዚያም ድንጋዩን በየቦታው መልሰው የጉድጓዱን አፍ ደግሞ ይገጥሙታል። ያዕቆብም እረኞቹን ወንድሞቼ ከየት ነው የመጣችሁት ብሎ ጠየቃቸው። እነርሱም ከካራን ነን አሉት። እርሱም የናኮርን የልጅ ልጅ ላባን ታውቁታላችሁ አላቸው። እነርሱም አዎን እናውቀዋለን አሉት። ያዕቆብም ለመሆኑ ደህና ነው አላቸው። እነርሱም አዎን ደህና ነው፣ ልጁም ራሔል እነሆ በጎች እየነዳች በመምጣት ላይ ነች አሉት። ያዕቆብም እንደምታዩት ጊዜው ገና ነው፣ መንጎቹ የሚገቡበት ሰዓት አይደለም። ታዲያ ለምን በጎቹን አጠጥታችሁ ወደ ግጦሽ አትመልሷቸውም አላቸው። እነርሱም መንጎቹ ሁሉ ተሰብስበው ድንጋዩ ከጉድጓድ አፍ ካልተንከባለለ በስተቀር አንችልም፣ ከዚያም በጎቹን እናጠጣቸዋለን አሉት። ያዕቆብም ከእረኞቹ ጋር በመነጋገር ላይ ሳለ ራሔል እረኛ ነበረችና የአባቷን በጎች እየነዳች መጣች። ያዕቆብም የእናቱን ወንድም የላባን ልጅ ራሔልን እንዲሁም የአጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ። የአጎቱንም በጎች አጠጣ። ከዚያም ያዕቆብ ራሔልን ሳማት፣ ድምጹንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል ነገራት። እርሷም ሮጣ ሄዳ ይህንኑ ለአባቷ ነገረችው። ላባም የእህቱን ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ወጣ። አቅፎም ከሳመው በኋላ ወደ ቤቱ ይዞት ሄደ። ያዕቆብም ሁኔታውን ሁሉ ለላባ ነገረው። ላባም ያዕቆብን አንተማ የአጥንቴ ፍላጭ የሥጋዬም ቁራጭ ነህ አለው። ያዕቆብ 1 ወር ሙሉ አብሮት ከተቀመጠ በኋላ ላባ ያዕቆብን ዘመዴ በመሆንህ ብቻ በነፃ ልታገለግለን አይገባምና ደሞዝህ ምንድነው አለው። ላባ 2 ሴት ልጆች ነበሩት። የታላቂቱ ስም ልያ፣ የታናሺቱ ስም ራሔል ነበር። ልያ አይነ ልም ስትሆን ራሔል ግን ቁመናዋ ያማረ መልኳም የተዋበ ነበር። ያዕቆብም ራሔልን ስለወደዳት ታናሺቱ ልጅህን ራሔልን የምትድርልኝ ከሆነ 7 ዓመት አገለግልሃለሁ አለው። ላባም መልሶ ለሌላ ሰው ከምድራት ላንተ ብድራት ይሻላል፣ እዚሁ አብረኸኝ ተቀመጥ አለው። ያዕቆብም ራሔልን ለማግኘት ሲል 7 ዓመት አገለገለ። አጥብቆ ይወዳትም ስለነበር 7 ዓመቱ እንደ ጥቂት ቀን ሆኖ ታየው። ከዚያም ያዕቆብ ላባን እነሆ የተባባልነው ጊዜ አብቅቷል፣ ስለዚህ ሚስቴን አስረክበኝና የባልና የሚስት ወጋችንን እናድርስ አለው። ስለዚህ ላባ የአካባቢውን ሰዎች በሙሉ ጠርቶ ሰርግን አበላ። ሲመሽ ግን ላባ ልጁን ልያን አምጥቶ ለያዕቆብ ሰጠው። ያዕቆብም አብሯት ተኛ። ላባም ዘለፋ የተባለች አገልጋዩን ለልጁ ለልያ ደንገጡር እንድትሆን ሰጣት። ላባም እንዲህ አለው፣ ሲነጋም እነሆ ልያ ሆና ተገኘች። ስለዚህም ያዕቆብ ላባን ምን ነው እንዲህ ጉድ ሰራኸኝ? ያገለገልኩክ ለራሔል ብዬ አልነበረምን? ታዲያ ለምን ታታልለኛለህ አለው። ላባም እንዲህ አለው፣ በአገራችን ታላቋ እያለች ታናሿን መዳር የተለመደ አይደለም። ይህን የጫጉላ ሳምንት ፈጽምና ሌላ 7 ዓመት የምታገለግለኝ ከሆነ ታናሺቱን ደግሞ ሰጥሃለሁ። ያዕቆብም በነገሩ ተስማማ። ከልያ ጋር ተሞሽሮ 7 ቀን ከቆየ በኋላ ላባ ልጁን ራሔልን ለያዕቆብ ዳረለት። ባላ የተባለች አገልጋዩንም ደንገጡሯ እንድትሆን ለራሔል ሰጣት። ያዕቆብ ከራሔል ጋር ተኛ። ራሔልን ከልያ አብልጦ ወደዳት። ከዚያም የተነሳ ሌላ 7 ዓመት ላባን አገለገለው።
እግዚአብሔር ሊያ እንዳልተወደደች ባየ ጊዜ ማህፀኗን ከፈተላት። ራሔል ግን መካን ነበረች። ሊያ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔር መከራዬን ስለተመለከተልኝ ከእንግዲህ ባሌ ይወደኛል ስትል ስሙን ሮቤል አለችው። እንደገናም ጸንሳ ወለደች። እርሷም እግዚአብሔር እንዳልተወደድኩ ሰምቶ ይህን ልጅ በድጋሚ ሰጠኝ አለች። ከዚያም የተነሳ ስሙን ስምዖን ብላ ጠራችው። አሁንም እንደገና ጸንሳ ወንድ ልጅን ወለደች። እርሷም 3 ወንድ ልጆች ስለወለድኩለት ከእንግዲህ ባሌ ይቀርበኛል አለች። ስለዚህ ሌዊ ብላ ጠራችው። እንደገና ጸንሳ አሁንም ወንድ ልጅ ወለደች። እርሷም እንግዲህ እግዚአብሔርን አመሰግናለሁ አለች። ስሙንም ይሁዳ ብላ ጠራችው። ከዚያ በኋላ መውለድን አቆመች። ምዕራፍ 30 ራሔል ለያዕቆብ አንድ ልጅ እንዳልወለደችለት ባየች ጊዜ በእህቷ ቀናች። ስለዚህ ያዕቆብን ልጅ ስጠኝ፣ አለዚያ ግን እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ እኔ እንዳትወልጂ ያደረገሽን እግዚአብሔርን መሰልኩሽ አላት። እርሷም እነሆ አገልጋዬ ባላ አለችልህ፣ ልጆች እንድትወልድልኝና እኔም ደግሞ በእርሷ አማካኝነት ልጆችን እንዳገኝ ከእርሷ ጋር ተኛ አለችው። ስለዚህ አገልጋዩን ባላን ሚስት እንድትሆነው ሰጠችው። ያዕቆብም አብሯት ተኛ። እርሷም ጸነሰች፣ ወንድ ልጅም ወለደችለት። ራሔልም እግዚአብሔር ፈርዶልኛልና ልመናዬንም ሰምቶ ወንድ ልጅ ሰጥቶኛል አለች። ስለዚህ ስሙን ዳን ብላ ወጣችለት። የራሔል አገልጋይ ባላ እንደገና ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅ ወለደች። ራሔልም እህቴን ብርቱ ትግል ገጥሜ አሸነፍኩ አለች። ስሙንም ንፍታሌም ብላ ወጣችለት። ሊያም ልጅ መውለድ ማቆሟ እንደተረዳች አገልጋዩን ዘለፋን ሚስት እንድትሆነው ለያዕቆብ ሰጠችው። የሊያ አገልጋይ ዘለፋም ለያዕቆብ ወንድ ልጅ ወለደችለት። ሊያም ምን አይነት መታደል ነው አለች። ስሙንም ጋድ ብላ ወጣችለት። የሊያም አገልጋይ ዘለፋ ለያዕቆብ ሁለተኛ ወንድ ልጅ ወለደችለት። ሊያም ምንኛ ደስተኛ ሆንኩ፣ ከእንግዲህ ሴቶች ደስተኛዋ ይሉኛል አለች። ስሙንም አሴር ብላ ወጣችለት። ስንዴ በሚታጨድበት ወቅት ሮቤል ወደ ሜዳ ወጣ። እንኮይም አግኝቶ ለእናቱ ለሊያ አመጣላት። ራሔልም ሊያን እባክሽን ልጅሽ ካመጣልሽ እንኮይ ስጪኝ አለቻት። ሊያም ባሌን የቀማሽኝ አነሰና የልጄን እንኮይ ደግሞ ልትወስጂ አማረሽ አለቻት። ራሔልም ስለ ልጅሽ እንኮይ ዛሬ ካንቺ ጋር ይደር አለቻት። በዚያ ምሽት ያዕቆብ ከእርሻ ሲመለስ ሊያ ወጥታ ተቀበለችውና በልጄ እንኮይ ስለተከራየውክ የዛሬውን አዳርህ ከኔ ጋር ነው አለችው። ያዕቆብም በዛሽ ሌሊት ከእርሷ ጋር አደረ። እግዚአብሔር የሊያን ጸሎት ሰማ፣ ጸነሰች። ለያዕቆብ 5ኛውን ወንድ ልጅ ወለደችለት። ሊያም አገልጋይን ለባሌ በመስጠቴ እግዚአብሔር ክሶኛል አለች። ስሙንም ይሳኮር ብላ ወጣችለት። ሊያ አሁንም ደግማ ጸነሰች። ለያዕቆብም 6ኛውን ወንድ ልጅ ወለደች። እርሷም እግዚአብሔር በከበረ ስጦታ አድሎኛል፣ 6 ወንድ ልጆችን ስለወለድኩለት ከእንግዲህ ባሌ አክብሮ ይዘኛል አለች። ስሙንም ዛብሎን አለችው። ከዚያም በኋላ ሴት ልጅ ወለደች። ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰባት፣ ልመናዋንም ሰምቶ ማህፀኗን ከፈተላት። ከዚያም ጸነሳ ወንድ ልጅን ወለደች። እግዚአብሔር እፍረቴን አስወገደልኝ አለች። ስሙንም እግዚአብሔር ሌላ ወንድ ልጅ ጨምሮ ይስጠኝ ስትል ዮሴፍ አለችው። ራሔል ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ገዛ ቤቴ አገሬ እንድመለስ አሰናብተኝ። የድካሜ ዋጋ የሆኑትን ሚስቶቼንና ልጆቼን ስጠኝና ይዣቸው ልሂድ። መቼም የቱን ያህል እንዳገለገልኩክ ታውቃለህ አለው። ላባም እንዲህ አለው፣
በጎ ፈቃድህ ቢሆን እባክህ እዚሁ ከኔ ጋር ተቀመጥ። ምክንያቱም እግዚአብሔር ባንተ ምክንያት እንደባረከኝ በእርግጥ ተረድቻለሁ። ይልቅስ ይገባኛል የምትለውን ደሞዝህን ንገረኝና እከፍልሃለሁ። ያዕቆብም እንዲህ አለው፣ መቼም እንዴት እንዳገለገልኩ ከብቶችህ በእኔ ጥበቃ ምን ያህል እንደተመቻቸው አንተም ታውቃለህ። እኔ ከመምጣቴ በፊት ጥቂት የነበረው ሀብትህ ዛሬ ተትረፍርፏል። በተሰማራሁበት ሁሉ እግዚአብሔር በረከቱን አብዝቶልሃል። ታዲያ ስለ ራሴ ቤት የማስበው መቼ ነው? ላባም ታዲያ ምን ልስጥህ ሲል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ፣ ነገር ግን የምጠይቅህ አንዲት ነገር ብቻ ብታደርግልኝ ከብቶችህን ማገዴን እቀጥላለሁ። በመንጎቹ መካከል ዛሬ ልዘዋወርና ከበጎቹ መካከል ዥንጉርጉር የሆኑትን ነቁጣ ያለባቸውን ጥቋቁሮቹን እንዲሁም ከፍየሎቹ ነቁጣ ያለባቸውንና ዥንጉርጉሮቹን ልምረጥ። እነዚህ ደሞዜ ይሁኑ። ወደፊት ደሞዜን ለመቁጠር በምትመጣበት ጊዜ ታማኝነቴንም ታውቃለህ። በመንጎቹ መካከል ዥንጉርጉር ወይም ነቁጣ የሌለበት ፍየል ወይም ጥቁር ያልሆነ ቢገኝ ያ እንደሰረኩት ይቆጠርብኝ። ላባም እሺ ይሁን ባልከው ተስማምቻለሁ አለው። ነገር ግን በዚያን ዕለት ከተባት ፍየሎች ሽመልመሌ የሆኑትን ወይም ነቁጣ ያለባቸውን ሁሉ እንዲሁም ከእንስሳት ፍየሎች ነቁጣ ያለባቸውን ዥንጉርጉር የሆኑትን ሁሉ ማንኛውንም ነጭ ያለበትን ሁሉ መረጠ። ደግሞ ጥቋቁር የሆኑትን በጎች ሁሉ ለየና ወንዶች ልጆቹን አስጠበቃቸው። ከዚያም በእርሱና በያዕቆብ መካከል የ3 ቀን መንገድ ርቀት እንዲኖር አደረገ። ያዕቆብም የቀሩትን የላባን መንጎች ማገዱን ቀጠለ። ነገር ግን ያዕቆብ እርጥብ የልብን የለውዝና የኤርሞን በትሮች ወሰደ። ቅርፊታቸውንም በቀጭኑ ልጦ እያነሳ የበትሮቹን ግንድ ነጭ እንዲታይ ሽመልመሌ መልክ እንዲኖራቸው አደረገ። የላጣቸውንም በትሮች መንጎቹ ውሃ ለመጠጣት ሲመጡ ከፊት ለፊት እንዲያዩአቸው በማጠጫ ገንዳዎች ሁሉ ላይ አስቀመጠ። መንጎቹ ስሜታቸው ሲነሳሳና ውሃ ለመጠጣት ሲመጡ በትሮቹን ፊት ለፊት እያዩ ይሳረሩ ነበር። ሽመልመሌ ዥንጉርጉርና ነቁጣ የጣለባቸውንም ግልገሎች ወለዱ። ያዕቆብም ግልገሎቹን ለብቻ ለያቸው። የቀሩትንም የላባ መንጎች ሽመልመሌ ጥቋቁር በሆኑት ትይዩ አቆማቸው። በዚያም መሰረት የራሱን መንጋ ከላባ መንጋ ጋር እንዳይቀላቀል ለብቻው ለየ። ያዕቆብም ብርቱ እንስቶችን አውራ ፈልገው በሚቅበጠበጡበት ጊዜ በትሮቹ አቅራቢያ እንዲጠብቁ በትሮቹን በውሃ ገንዳዎች ውስጥ ፊት ለፊታቸው ያስቀምጥ ነበር። ደካማ በሆኑት እንስሳቶች ፊት ግን በትሮቹን አያስቀምጥም ነበር። ስለዚህ ደካማዎቹ ለላባ ሲሆኑ ብርቱዎቹ ለያዕቆብ ሆኑ። በዚህም ሁኔታ ይህ ሰው እጅግ ባለጠጋ ሆነ። የብዙ መንጎች የሴትና የወንድ አገልጋዮች እንዲሁም የግመሎችና የአህዮች ባለቤት ሆነ። ምዕራፍ 31 የላባ ወንዶች ልጆች ያዕቆብ የአባታችንን ሀብት እንዳለ ወስዶታል፣ ይህ ሁሉ እርሱ ያካበተው ሀብት ከአባታችን የተገኘ ነው እያሉ ሲያወሩ ያዕቆብ ሰማ። የላባ አመለካከትም ከቀድሞ የተለወጠበት መሆኑን ያዕቆብ ተረዳ። እግዚአብሔርም ያዕቆብን ወደ አባቶችህና ዘመዶችህ ሀገር ተመለስ፣ እኔም ካንተ ጋር ሆናለሁ አለው። ስለዚህም ያዕቆብ መንጎቹን ወደ ተሰማሩበት መስክ እንዲመጡ ራሔልንና ሊያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁን ማገልገሌን ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። እርሱ ደሞዝህ ዥንጉርጉሮቹ ይሆናሉ ሲለኝ መንጎቹ ሁሉ ዥንጉርጉርን ወለዱ። ደግሞ
ደሞዝህ ሽመልመሌዎች ይሆናሉ ሲለኝ መንጎቹ ሁሉ ሽመልመሌ መልክ ያላቸውን ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለኔ ሰጠኝ። እንስሳቱ በሚጠበቁበት ወራት የሚያጠቋቸው አውራ ፍየሎች መልካቸው ሽመልመሌ ዥንጉርጉርና ነቁጣ ያለባቸው መሆናቸውን ዓይኔን አንስቼ በህልሜ ያየው። የእግዚአብሔር መልአክ ያዕቆብ አለኝ። እኔም እነሆኝ አልኩኝ። እርሱም መንጎቹን የሚያጠቃቸው አውራ ፍየሎች ሁሉ ሽመልመሌ መልክ ያላቸው ዥንጉርጉርና ነቁጣ ያለባቸው መሆናቸውን ቀና ብለህ ተመልከት። ላባ ባንተ ላይ የሚፈጽመውን ድርጊት ሁሉ አይቻለሁና የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልክባት የቤተል አምላክ እኔ ነኝ። አሁንም ይህንን አገር ፈጥነ ልቀቅና ወደ ተወለድክበት ምድር ተመለስ ሂድ አለኝ። ራሔልና ሊያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምን ውርስ አለን? እኛን የሚያየን እንደ ባዕድ አይደለምን? ደግሞ እኮ እኛን ሽጦናል፣ የተሸጥንበትንም ዋጋ ራሱ በልቶታል። እግዚአብሔር ከአባታችን ወስዶ ላንተ የሰጠው ሀብት ሁሉ የኛና የልጆቻችን ነው። ስለዚህ እግዚአብሔር የተናገረህን ሁሉ አድርግ። ከዚያም ያዕቆብ ልጆቹንና ሚስቶቹን ግመሎች ላይ አስቀመጠ። በመስጦሚያም ካፈራው ሀብት ሁሉ ጋር ከብቶቹን በሙሉ ወደፊት አስቀደመ። ወደ አባቱም ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ። ላባ በጎቹን ሊሸልት ሄዶ ሳለ ራሔል የአባቷን ቤት የጣዖት ምስል ሰረቀች። ያዕቆብም ቢሆን መኮብለሉን ለሶርያው ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብ የእርሱ የሆነውን ሁሉ ይዞ የኤፍራጥስን ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ። የያዕቆብ መኮብለልን ለላባ በሶስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብን 7 ቀን ተከታትሎ ገለዓድ በተባለ ኮረብታማ አገር ደረሰበት። ከዚያም እግዚአብሔር ለሶርያዊው ለላባ በህልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብም ገለዓድ በተባለው ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባም ዘመዶቹን በዚያው ሰፈሩ። ከዚያም ላባ ያዕቆብን እንዲህ አለው፣ ምን ማድረግህ ነው? አታለኸኛል። ልጆቼን የጦር ምርኮኛ ይመስል አካልበህ ወሰድካቸው። ለመሆኑ ለምን ተደብቀህ ሄድክ? ለምንስ አታለልከኝ? ብትነግረኝ ኖሮ በደስታና በዘፈን በከበሮና በበገና አልሸኘህም ነበር። የልጆቼን የልጅ ልጆቼን ስሜ ብሰናበት ምን ነበረበት? የሰራኸው የጅል ስራ ነው። ልጎዳችሁ ችል ነበር። ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ብሎ አስጠነቀቀኝ አለ። አንተ ወደ አባትህ ቤት ለመመለስ ስለናፈቀህ ሄደሃል። ነገር ግን የቤቴን የጣዖት ምስል የሰረከው ለምንድን ነው? ያዕቆብም ለላባ እንዲህ ሲል መለሰለት፣ ሴቶች ልጆችህን በኃይል ነጥቀህ ታስቀርብኛለህ ብዬ ስለፈራው ነው። ነገር ግን ከኛ መካከል ያንተን የጣዖት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነ አንዳች ነገር ከኔ ዘንድ ቢገኝ አንተም ራስህ ዘመዶቻችን ባሉበት ፈልግና ውሰድ። ይህንን ሲል ራሔል የጣዖቱን ምስል መስረቋን ያዕቆብ አያውቅም ነበር። እያነበብኩኝ ያለሁት መጽሐፍ ቅዱስ አዲሱ መደበኛ ትርጉም ነው። ቁጥር 33 ላባም ወደ ያዕቆብ ድንኳንና ወደ ሊያ ድንኳን እንዲሁም ወደ ሁለቱ ደንጎጥሮቿ ድንኳን ገባ። ነገር ግን ምንም አላገኘም። ከሊያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ደግሞ ገባ። ራሔል የጣዖቱን ምስል ከግመሏ ኮርቻ ስር ሸሽጋ በላዩ ላይ ተቀመጠችበት። ላባም ድንኳኑን ከአንድ በአንድ እያለ በርብሮ ምንም ሊያገኝ አልቻለም። ራሔልንም አባቷን በፊትህ ተነስቼ መቆም ስላልቻልኩ ጌታዬ አትቆጣብኝ፣ የወር አበባዬ መጥቶ ተቸግሬ ነው አለችው። ስለዚህ በረበረ። የጣዖቱን ምስል ግን ማግኘት አልቻለም።
በዚህ ጊዜ ያዕቆብ ተቆጣ። ላባንም እንዲህ ሲል ወቀሰው፣ እስቲ ወንጀሌ ምንድነው? ይህን ያህል የምታሳድደኝ ኃጢአቴስ ምን ቢሆን ነው? ዕቃዬን አንድ በአንድ በርብረሃል። ታዲያ ያንተ ሆኖ ያገኘኸው ዕቃ አለ? የትኛው ነው አለ። እስቲ ባንተና በኔ ዘመዶች ፊት አቅርብና እነርሱ ይፍረዱን። 20 ዓመት አብሬህ ኖሬያለሁ። በዚህ ጊዜ ውስጥ ከመንጋህ አንድ ጠቦት እንኳን አልበላውብም። አውሬ ሰበረውንም ቢሆን እተካ ነበር እንጂ ትራፊውንም ለምልክት አምጥቼ አላውቅም። በቀንም ሆነ በሌሊት የተሰረቁትን ሁሉ ስታስከፍለኝ ኖረሃል። ቀን በሐሩር ሌሊት በቀትር ተቃጠልኩኝ። እንቅልፍም ባይኔ አልዞረም። 20 ዓመት ከቤትህ የኖርኩት በዚህ ሁኔታ ነበር። 14 ዓመት ለሁለቱ ልጆችህ ብዬ አገለገልኩክ። 6 ዓመት ስለመንጋዎችህ ስላገለገልኩክ። ይህም ሆኖ ደሞዜን 10 ጊዜ ለዋውጣብኛል። የአባቴ አምላክ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን በሰደድከኝ ነበር። እግዚአብሔር ግን መከራዬን አይቶ ልፋቴን ተመልክቶ ትናንትና ሌሊት ገሰጸ። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶቹም ልጆቹም የኔው ልጆች ናቸው፣ መንጎቹም ቢሆን የራሴ ናቸው። ታዲያ በእነዚህ ሴቶች ልጆቼና በወለዷቸው ልጆቻቸው ላይ ዛሬ ምን ማድረግ እችላለሁ? በላሁን ቃል ኪዳን እንጋባ። ኪዳኑም ባንተና በእኔ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አድርጎ አቆመው። ከዚያም ዘመዶቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብን በሉ። ላባም ክምር ድንጋዩን ይጋር ሱሃዱታል ብሎ ጠራው። ያዕቆብ ደግሞ ገለዓድ አለው። ላባም ይህ ክምር ድንጋይ በእኔና ባንተ መካከል ዛሬ ምስክር ነው አለው። ገለዓድ ተብሎ የተጠራውም በዚሁ ምክንያት ነው። ደግሞ ምጸጻ ተባለ፣ ምክንያቱም ላባ እንዲህ ብሏልና፣ እኛ በተለያየን ጊዜ እግዚአብሔር በእኔና ባንተ መካከል ታዛቢ ሆኖ ይቁም። ልጆቹን ብትበድላቸው ወይም ሌሎች ሚስቶች በላያቸው ላይ ብታገባ፣ ማንም ከኛ ጋር ባይኖር እንኳን እግዚአብሔር ባንተና በእኔ መካከል ምስክር መሆኑን አትርሳ። ደግሞም ላባ ያዕቆብን እንዲህ አለው፣ ክምር ድንጋዩ እነሆ፣ ባንተና በእኔ መካከል ያቆምኩትም ሐውልት እነሆ። ይህንን ክምር ድንጋይ አልፌ አንተን ለማጥቃት ላልመጣ፣ አንተም ይህንን ክምር ድንጋይ አልፈ ይህን ሐውልት አልፈ እኔን ለማጥቃት ላትመጣ፣ ይህ ክምር ድንጋይ ምስክር ነው። ይህም ሐውልት ምስክር ነው። የአብርሃም አምላክ የናኮር አምላክ የአባታቸውም አምላክ በመካከላችን ይፍረድብን። ስለዚህ ያዕቆብ በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በኮረብታማው አገር ላይ መስዋዕትን አቀረበ። ዘመዶቹንም ምግብ እንዲበሉ ጋበዛቸው። እነርሱም ከበሉ በኋላ እዚያው አደሩ። በማግስቱም ማለዳ ላባ የልጅ ልጆቹን እንዲሁም ሴቶች ልጆቹን ስሞ መረቃቸው። ከዚያም ወደ አገሩ ተመለሰ።